ቦርጫችሁ በቀላሉ የምታጠፉበት መንገድ 10 መንገዶች አሉ። እሱን በተመቻችሁ በኩል ማጥፋት ትችላላችሁ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የኡሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኝቻለሁኝ። እና ደግሞ እንደተከተለው ወይም እንደሚከተለው እባካችሁ ቻናሌ ሼር አድርጉት፣ ላይክ አድርጉት፣ ሰብስክራይብ አድርጉ። እናንተ የጠቀማችሁት ነገር ደግሞ ለሌሎች ጓደኞቻችሁ አካፍሉ። ሌላው ነገር ደግሞ ትልቁ ነገር በዚች ቦርጭ ማጥፊያ ላይ የምትሳሳቱት ነገሮች አሉ። ያው ማታ ላይቭ ገብቼ ነበር እንዳጋጣሚ ቲክታክ ላይ። ያ ቲክታክ ላይ ደግሞ ላይቭ የገባሁበት ምክንያት እናንተ ያልሆነ ነገር እየተጠቀማችሁ መሆኑ አንዳንድ እህቶች በጣም አግባብ ባልሆነ መንገድ እየተጠቀሙ ራሳቸው እየጎዱ ስለሆነ በዛውም እኔ የእነሱን ጥፋት እናንተ እንዳትደግሙት ፈልጋለሁ ማለት ነው። ስለዛ ውዶችዬ አሁን ስቴፕ ባይ ስቴፕ በነግራችኋለሁ። ቦርጭ ለማጥፋት ከፈለጋችሁ በቀላሉ መስፈርት እናንተ ይሄን አይደለም ምላችሁ። ምግብም የሆነች ልጅ ምግብ አትብሉ ሰላጣና ኩተር ብሉ ብላናለች አለችኝ። እኔ አላልኩም፣ ግን ዩቲዩብ ብዙ ሰው ስለሚሰራ ነው እንደዛ ልትሻለችው ማለት ነው። በእኔ በኩል ግን ምግብ እንዳትበሉ እና ንቦ ፈዋከና ሰላጣ ብቻ በልታችሁ ኑሩ አላልኩኝም ማለት ነው። በእኔ በኩል የፈለጋችሁ ነገር ብትበሉ፣ ነገር ግን የምትበሉት ነገር ዘይት የበዛበትና በርገር ነገር ቢዛ ነገር ምናምን እንዳበሉ ነበር ያልኩት። እኔ ግን የሆነች ልጅ ቦርጭ ለማጥፋት ራሷን እየጎዳች መሆኑ በትላንትና ገስት ላይ ተሰቅላ በጣም ስትነግር በጣም ነው የተናደድኩት። እኔ ራሱ በራሴ ተናደድኩት። እንዴ የኔ ቤት ነው እንደዚህ ያልኩት፣ ተራ አይደለም ሌላ ቤት ነው ያለችኝ እና ለማንኛውም እኔ ይሄን ልላችሁ አይደለም፣ ራሳችሁን የምታውቁ ራሳችሁ ናችሁ ማለት ነው። እዚህ ጋር እኔ ላስረዳችሁ፣ እናንተ አዳምጡ በደንብ። ስፖርት ማጥፋት ወይም ደግሞ ስፖርት ታጠቀሙ። እዚህ ጋር ሎሚ አለኝ፣ እዚህ ጋር ሰኑት፣ ቀረፋ፣ ዝንጅብል እና ደግሞ እዚህ ጋር ከሙን አለኝ ማለት ነው። ይሄ ሁሉ ያደረኳቸው ነገሮች ፊት ለፊቴ ላይ ያደረኳቸው ነገሮች ከሙን አለኝ፣ ሰኑት አለኝ፣ ቀረፋ አለኝ፣ ዝንጅብል አለኝ፣ ሎሚ አለኝ። እሱም ቦርጭ ለማጥፋት ወይም ደግሞ ሙሉ ሰውነት ለማጥፋት ከፈለጋችሁ በቀላሉ ዘዴ ነው እየነገርኳችሁ ያለሁት፣ በቀላሉ ዘዴ። ከዛ ዝንጅብሉን ትፈቀፍቁትና ዝንጅብሉ እኔ እዚህ ቲክቶክ ነው የሰራሁት ይሄ ማለት ነው። ዝንጅብሉ መጀመሪያ ተፈቀፍቁታላችሁ። ዝንጅብሉ ከፈቀፈቃችሁ በኋላ ቅርንፉዱና ዝንጅብሉ በደንብ ታንተከትኩታላችሁ። መጀመሪያ ለ2 ደቂቃ ወይ 3 ደቂቃ በፈላዋ ታንተከትኩታላችሁ ማለት ነው። ቀስ ብለሽ አውሪ እንዳትሉኝ። ከዛ በኋላ ሰኑትና ከሙኖ አድርጋችሁ ትንሽ ሎሚ፣ ያን ሎሚ በነገራችን ላይ ሎሚ ብታደርጉም ችግር የለውም ዝንጅብል ስላደረጋችሁ ማለት ነው። ምክንያቱም ሁለቱም ሲደባለቅ ሊያቃጥላችሁ ይችላል ማለት ነው። እሱ የራሳችሁ አማራጭ ነው። የራሳችሁ ሰውነት ምን አይነት መድኃኒት መውሰድ እንዳለበት እና መድኃኒት መውሰድ እንደሌለበት ራሳችሁ የምታውቁ እናንተ ናችሁ ማለት ነው። ስለዛ እዚህ ጋር ቀረፋውን፣ ሰኑቱንም ከሙኑንም አንድ ላይ አድርጋችሁ በድስት ላይ አድርጋችሁ መጀመሪያ አጠቡት ማለት ነው። ሶስቱም ዝንጅብሉ ብትልጡትም ባትልጡትም ችግር የለውም። ከነ ቆዳው ብታረጉትም ባታረጉትም ማለት ነው። እና ደግሞ እዚህ ጋር ያልኳችሁ ነገሮች 1 ማንኪያ ሰኑት፣ 1 ማንኪያ ከሙን፣ 10 ፍሬ ቀረፋ እና ደግሞ ዝንጅብል ትንሽ ፈቅፍቃችሁ ድስት ላይ በሞቀ ውሃ ወይም በንጹህ ውሃ ጨምራችሁ መጠቀም ትችላላችሁ ማለት ነው። ውሃው ከተከተከ በኋላ ከፈላ በኋላ ትንሽ አሰል ብታረጉበት ካወረዳችሁ በኋላ በኩባያ ላይ አሰል አድርጉና ተጠቀሙ ማለት ነው። እሱ መቼ ነው የምትጠቀሙት ማለት ነው? እሱ መቼ ነው የምትጠቀሙት? ጠዋት ከምግብ በፊት ከበላችሁ በኋላ ችግር የለውም። ግን ቶሎ ለመቀነስ ከፈለጋችሁ በባዶ ሆዳችሁ ይመረጣል ማለት ነው። ይሄ ነገር በባዶ ሆዳችሁ ይመረጣል። ነገር ግን እንደዚህ እናድርግ ውዶች። እናንተ አሁን ምሳሌ እራሳችሁ ከምትጎዱ ይልቅ ምንድነው የምታደርጉት? ምግብ አብዛኞቻቸው ጨጓራ ስላለባቸው ደም ማነስ ስላለባቸው በዛ ላይቋቋሙት ይችላሉ በባዶ ሆዳቸው ማለት ነው። ነገር ግን ምሳሌ አሁን አንድ ቴምር በውሃ ብትጠጡና ይሄ ብትጠጡት በጣም አሪፍ ነው። በባዶ ሆዳችሁ እንዳጠጡት ማለት ነው። ምክንያቱም ለአደጋ ስለሚያጋልጣችሁ ማለት ነው። ይቅርታ ዝም አልኩኝ። እልሙህም ጠዋት በባዶ ሆዳችሁ ብትጠጡት ማታ ከሙን በሎሚ
የተፈጨ ከሙን በሎሚ ማታ ከመተኛታችሁ በፊት 1 ኩባያ ትጠጣላችሁ ማለት ነው። የምትመገቡት ምግብ እራሳችሁ ምረጡ። ምሳሌ ነጭ ሩዝ ሊሆን ይችላል፣ ነጭ ሩዝ በሰላጣ ሊሆን ይችላል። ብሉ፣ ደንብን አድርጋችሁ ብሉ ማለት ነው። አንዳንድ እህቶች ስፖርትም እየሰሩ ብቻ ሳይሆን አንድ እህት ስፖርት ምንድን ነበር ያለችኝ? አዎ ስፖርትም እየሰራሽ ምግብሽም ቀንሰሽ ግዴታ ምግቡን ሰላጣና ሁዳር መሆን አለበት እሱም ቢነ ያለችኝ እና በጣም ነው የገረመኝ። ይሄ ጠዋት በባዶ ሆዳችሁ ከፈለጋችሁ ደግሞ ምግብ ከበላችሁ በኋላ ስላችሁ በባዶ ሆዳችሁ ውሃ ሊሆን ይችላል፣ ተምር ሊሆን ይችላል፣ ወይም 1 ብርቱካን ወይም ደግሞ 1 ፏክ ወይም የተለያየ ነገር ቀለል ያለ ነገሮች ሊኖር ይችላሉ ቤታችሁ ውስጥ። እሱን ከተመገባችሁ በኋላ 1 ኩባያ ሁሉም እንዳልኳችሁ መጀመሪያ በደንብ አዳምጡ። ሳታዳምጡ ምንም አይነት ነገር ተግባራዊ እንዳታውሉ በሰውነታችሁ ላይ፣ ምክንያቱም ብዙ ጉዳቶች ሊኖረው ይችላል ማለት ነው። መጠቀም ያለበት ሰውና መጠቀም የሌለበት ሰው አለ ማለት ነው። ስለዛ አሁን እንደዚህ 1 ማንኪያ አንተክተካችሁ በንጹህ ውሃ 1 ኩባያ ስንት ሰዓት ከምግብ በፊት ማለት ነው። ምግብ ሳትበሉ በፊት ያኔ ትልቅ ምግብ ሳትበሉ በፊት ባዶ ሆዳችሁ እንዳይሆን ወይም ውሃ ጠጡ ወይም ደግሞ 1 ቴምር በውሃ ጠጡ ማለት ነው። ከዛ ይሄ መጠጣት ትችላላችሁ። ከዛ ማታ ላይ ከመተኛታችሁ በፊት በባዶ ሆዳችሁ ከመተኛታችሁ በፊት በባዶ ሆዳችሁ ነው ያልኳችሁ። ምሳሌ ከ9 ሰዓት ጀምሮ የኢትዮጵያ ከምሽቱ 3 ሰዓት ጀምሮ ምግብ እንዳበሉ ኦልሬዲ እንዳበሉ ከመገብ ጀምሮ ምግብ እንዳበሉ። ከዛ በኋላ ማታ ሲደርስ ከመተኛታችሁ በፊት 1 ማንኪያ ከሙን፣ ግማሹ ሎሚ፣ በደንብ የፈላ ውሃ አድርጋችሁ ከሙኑ ሎሚው አንድ ላይ በማድረግ ማታ 2 ደቂቃ 3 ደቂቃ አስቀምጣችሁ ከዛ በኋላ ከመተኛታችሁ በፊት ተጠጡት ማለት ነው። ስብ እያቃጠለላችሁ ያድራል ማለት ነው። ይሄ በመጀመሪያ ነገር ነው። እና ደግሞ ምግባችሁ ማስተካከል ያለባችሁ ነገር አስተካክሉ፣ ማስተካከል የሌለባችሁ ነገር እንደዛው ማለት ነው። ነገር ግን ስፖርት ምግብ ቀንሱ ወይም ምግብ ቀንሱ ምግብ አትብሉ ምናምን የሆነች ልጅ ጭራሽ ምግብ አትብሉ ወይም ደግሞ ሩዝ አትብሉ እስከ ጭራሽ አለችን። የሆነች ልጅ እንዳንቺ የምሰራ ልጅ አለች ምናምን አላችኝ። እኔ እስካላልኳችሁ ድረስ በእኔ በኩል የሚጠበቀው በትክክል ማስረዳት ነው ያለብኝ አልኳቸው። እና ደግሞ ይሄ መጠቀም ያለባችሁ ሰዎች ይሄ ደማነስ ካለባችሁ ደማነስ የሌለባችሁ ሰዎች፣ ስኳር የሌለባችሁ ሰዎች፣ ግፊት ያለበት ችግር የለውም። በጣም ውፍረት በጣም ደም ስለሚቀንስ በተጠቀሙትም አሪፍ ነው ማለት ነው። ደመነስ ያለበት ሰው እንዳትጠቀሙና ደግሞ እርጉዝ የሆነች ሴት እንዳትጠቀም፣ የምታጥባም ሴት እንዳትጠቀም። ምክንያቱም ጡት ያደርቃል። ጡት በደንብ ነው የሚያደርቀው። ይሄ ማወቅ አለባችሁ። መጀመሪያ ላይ ስትጠቀሙ ማን መጠቀም እንዳለበት ማን መጠቀም እንደሌለበት በደንብ ማወቅ አለባችሁ። ኢንሻአላህ በሌላ ቪዲዮ እመለስላችኋለሁ። ይሄ ደግሞ በጣም አሪፍ ውዕድ ነው፣ ተጠቀሙት። በእርግጠኝነት ታመሰግኑኛላችሁ። የምታመሰግኑብኝ ቀን ይመጣል ማለት ነው። ስለዚህ ቤቱን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው ለጓደኞቻችሁ፣ ለምታውቁት ሰው፣ ለአዝማድ ለዘመድ አድርሱልኝ እና ደግሞ ወዳችኋለሁ። በተረፈ በሌላ ቪዲዮ ብቅ እላለሁ። መልካም ቆይታ